ምን ልትሰሪ መጣሽ? ይቅርታ ልጠይቅሽ ነው የመጣሁት። ውጪ ውጪ። ገዜ እዚህ አካባቢ ያለው እነ ናቲ ደግሞ አሉ እና እያስፈራራሽኝ ነው? እያስፈራራሽ አይደለም፣ በስርዓት እንድታናግሪኝ እየነገርኩሽ ነው። አሁን የምፈልገው ይቅርታ እንድታረጊልኝ ነው። ቤቲ አለሜን መድኃኒት እንግዲህ መርዛማ መድኃኒት ይዛ ሄዳ ነበረ። ነገር ግን የወጋቻት እንደወጋቻት ሩጣ ወደ ቤቷ ስትመለስ ማንም ሰው እያላያት ብቻዋን አድርጋ የተመለሰች መስሏት ነበረ። ልክ ቤት እንደገባች እንግዲህ ገዚ የመድኃኒቱን እቃ ከዚህ በፊት አይቶ ስለነበረ ምንድነው ያደረግሽው ብሎ ሲጠይቃት አለሜን አግቻት ተበቅዬልሃለሁ፣ በህይወት አትኖርም፣ ከዚህ በኋላ ትሞታለች ብሎ እያላት ባለበት ሰዓት ትሁትና ናቲ ወደ ቤት ተያይዘው ሲሄዱ አለሜ ራሷን ስታ ወድቃ ሲያገኟት በጣም በመደናገጥ አባባ ጋር ደውለው ነበረ። አባባ ታሁን በኋላ እኔን አያድርገኝ የደረስክበኝ እንደሆነ ብለው አስጠንቅቀው ስለነበረ በቤት ውስጥ ካሜራ ስላለ ያ ካሜራ ተፈትሾ ወደ ፖሊስ ጋር በመሄድ እንግዲህ ቤቲ እንድትታሰር ታደርጋለች ማለት ነው። ቀጣው የሚታሰረው ያው ገዚ እንደሆነ ሙሉ በሙሉ መረጃ ለቃቅመዋል። አባባ ያው አሳልፈው ሊሰጡትና ሊያስይዙት እንደሆነ ሁሉንም ነገር ነግረውታል። እንግዲህ እናቲ ከዚህ በፊት ቤቲን ይዟት ባይመጣ ኖሮ እናቱ ለዚህ ደረጃ አትደርስም ነበረ። እናቱን አሳልፎ የሰጣት ናቲና ናቲ ነው። ናቲ ባያሳያት ኖሮ ቤቱን ብቻዋን እንግዲህ ቤቲ ማንም በሌለበት ቦታ ገብታ አስፈራርታት አለሜን ይቅርታሽ ነው የምፈልገው ሌላ አልፈልግም በማለት ከገባች በኋላ አዘናግታ ያው ወቅታት ወጥታለች። በጣም ነው የሚያሳዝነው። ከአሁን በፊት ትሁትን እየተከታተለቻት ባለበት ወቅት ትሁት ደግሞ ተጠራጥራ ጀርባዋን ስታይ እየተከታተለቻት እንደነበረ ስታውቅ ሸውዳት እንግዲህ ትሁት ልጇ ያልሆነችው በዚህ መልኩ እየተጠነቀቀችላት፣ ነገር ግን የገዛ ልጇ እቤት ድረስ አንከረፍፎ ይዞ መጥቶ እናቱን ለአደጋ አጋለጣት። አባባ ራሱ ቤታቸው እንዳይታወቅ በማለት ቤት ቀይሮ ናቲንም ይሄንን ቤት መቀየር አለብን፣ ምክንያቱም አባትህ ስለሚያውቀው እኔ በሌለሁበት ሰዓት መጥቶ እናትህን እንዳያጠቃት በማለት እሳቸው ቤቱን ቀይረው ባሉበት ሰዓት እሱ ደግሞ አዲሱ ቤት ውስጥ አንጠልጥሎ ይዞ መጥቶ እናቱን እንግዲህ አጋልጠታል። በነገራችን ላይ ለምን እንደሆነ አላውቅም። ከዚህ በፊት ካሌብ በጣም የሚያናድድና አንጀት የሚያቃጥል ነበረ ማለት ነው። በቃ አባትየው በጣም ጎበዝ፣ ጀግና፣ ጠንካራ ሆነው ያው ስናያቸው ከርመናል። አሁን ደግሞ አለሜ በጣም ጎበዝ፣ ጠንካራ ያንን ሁሉ ነገር አሳልፋ አሁን የድሮዋ አለሜ እየሆነች ባለችበት ሰዓት በአባባ እርዳታና በትሁት እርዳታ ደህና ወደ ራሷ እየተመለሰች ያለችን ሴት እናቱ ከበፊቱ ዛሬ ላይ ጥሩ ሁኔታ ላይ እያለች ነበረ። እንግዲህ ራሷን እየሆነች እየተመለሰች ወደ ራሷ ሀሳቡን ሁሉም ነገር በቃ ያ ሁሉ ነገር እያለፈላት ባለበት ሰዓት እንግዲህ የገዛ ልጇ አንጠልጥሎ ይዞ መጥቶ ለዚህ ዳርጓታል። እና ልክ የካሌብ ጓደኛ ነው ማለት ይቻላል ናቲ ማለት ነው። ምንም ለእናቱ የማያስብ እናቲቱ በህይወት መኖሩ ነው እንጂ ከዚህ በፊት ያሳለፈችውን ነገር ነግራው ያን ሁሉ ነገር እሱ ባይቆጨው እንኳን ምንም እንኳን እንትን ባይለው እናቱን በዚህ ልክ ይዞ ማምጣት ማስደፈር አልነበረበትም። እንግዲህ ያው ምንም ማድረግ አይቻልም፣ ምክንያቱም የሆነ ነገር ስለሆነ ብቻ ለትሁትና የአባባ ልፋት ፍሬ እንዲያፈራ ነው የምንፈልገው ለነሱ ሲል ያው እንግዲህ አለሜ ትትረፍ ብዬ እመኛለሁ። ነገር ግን ልጇ በጣም የሚያሳፍርና በጣም በቃ ምን እንደምለው ራሱ አላውቅም። ናቲ ማለት ነው በጣም የደነዘዘና ከረፈፍ የሆነ ልጅ ነው የሆነ። አለሜን እንግዲህ እናቱን አሳልፎ ሰጣት። ለዚህ ደረጃ ያደረሳት እሱና እሱ ብቻ ነው። ለዚህ መጎዳት መንስኤው እሱ ነው። ምክንያቱም እሱ ጎትቶ ይዟት ባይመጣ ኑሮ አለሜ ለዚህ ደረጃ
አትዳረግም ነበረ። እንግዲህ አባባ ሱቅ ወስደዋት አለባብሰው ፏ ክሽን ብላ ትሁት ፀጉር ቤት ወስዳ ፀጉሯን አሰርታ ሰውነቷ ምናምን ሁሉ ነገር እየተቀየረ ባለበት ሰዓት ነው እንግዲህ ይህን አጋጣሚ ተጠቀመችበት ቤቲ። እንደ ደህና ሰው እንግዲህ እኔና ትሁት እንመጣለን አንቺ ቅደሚ ብሎ ነበረ የላካት። እሷም በደስታ ነበረ ወደ ቤት የሄደችው። እንግዲህ አለሚ ለምን መጣሽ ስትላት ለምንም አልመጣሁም ይቅርታሽ ነው የምፈልገው ብላ ከገባች በኋላ ገዜ እዚሁ ነው እናቴ የለም ማንም የሚያድንሽ የለም ብላ ነበረ ወደ ማስፈራራቱ የገባችው ቀጥ ብላ ማለት ነው። ደስ የሚለው ነገር ግን ምንም እንኳን ቤቲ ብቻዋን መታ ዛቻውን ማስፈራራቱን እንዲሁም ያው ራሷን ለመግደል ሙከራ ማድረጓ ሁሉ ነገሯ ይሄ በካሜራ ቪዲዮ እየተቀረጸ ስለነበረ ምክንያቱም አባባ ካሜራ እቤት ውስጥ ደብቀው ስለነበረ ያ ካሜራ ቤቲን ቁልጭ አድርጎ ነበረ እና ያ ወጣት ያንን ይዛ በመሄድ እንግዲህ ትሁት ስታሳያት ቤቲ በጣም ነበረ የደነገጠችው። ምክንያቱም እንደዚህ አላሰበችም ነበረ። ነገሮችን ቀለል አድርጋ ነበር ያየችው። ያው ብቻዋን ስለነበረች ወደ ቤት የመጣዩ አላውቅም ማለት መካድ ልትችል ነበረ፣ ግን ያንን ማድረግ አትችልም። ያው ሁሉ ነገር በቪዲዮ ስለተያዘ እንግዲህ ገዛኸኝ ይህንን ነገር ሲሰማ እንዴት እኔን ሳታማክሪኝ ለዚህ ነገር አደረግሻት? እኔ በህይወት አምጪ እንጂ ያልኩሽ ግዳያት ነው እንዲህ ያልኩሽ በማለት እንግዲህ ገዛኸኝ ምንም እንኳን ለሷ ጠበቃ ሊቆም ነበረ፣ ግን ባደረገችው ነገር ደንግጧል። ያደረገችው ነገር ቀላል ስላልሆነ ያው ናቲ እስከ ዛሬ ድረስ እናቱ እንዳገኘ አላወቃም። እያስጠጣ ነበረ ለአባቱ ለገዛኸኝ። እንግዲህ ገዛኸኝ ይህን ሁሉ ነገር ናቲ ሲያውቅበት በጣም ነበረ እየደነገጠው ማለት ነው። ይሄ ነገር ከፍ ያለ ደረጃ ላይ እያደረሳቸው ነው። እስከ ዛሬ ድረስ ቀላል ነበረ ለገዛኸኝ፣ ለሁሉም ነገር ቀለል ብሎለት ነበር። ከአሁን በኋላ ግን የትም ማምለጥ አይችልም ማለት ነው። አንደኛ እሱ እንኳን ቢተዋት አባባ ለእናቲቱ ሲል አለሜን ለማትረፍ ሲሉ ልጅየው እንኳን ባያድናት፣ ነገር ግን አባባ እሷን ለማዳን ለአንዴና ለመጨረሻ ጊዜ ቆርጠው ተንስተዋል። ዶክሜንት ፋይል ምናምን ጨርሰው ሁሉንም ነገር ይዘዋል ማለት ነው። እሱ የተወውን ልጅየው የተወውን እሳቸው እናቲቱን በህይወት ለማትረፍ ምናልባችም ደግሞ አባባ አለሜን በዚህ ልክ የተንከባከቧት ያለው እውነት አባባ አለሜን ለማትረፍ ነው ወይስ ደግሞ አለሜን አትርፈው ለራሳቸው ለማድረግ ነው? ይሄ ነገር ቢሆንም ደስ ያ ምክንያቱም ከዛ ሁሉ ስቃይ ወጥታ እሳቸውም ብዙ ነገር አሳልፈዋል። በጣም ብዙ ነገር አልፎባቸዋል። ያን ሁሉ መከራ አሳልፈው ዛሬ ላይ ለዚህ ደረጃ በቅተዋል። አለሜ ደግሞ ደህና ወደ ራሷ እየተመለሰች ባለችበት ሰዓት፣ ራሷን እየሆነች ባለችበት ሰዓት እንግዲህ ቤቲ መጥታ እንደዚህ አድርጋታለች። ግን ደስ የሚለው ነገር አለሜ እሷ እንዳሰበችው እሷ እንዳቀደችው አለች፣ በህይወት አልሞተችም። ደስ የሚለው የሚያስደስተው ነገር ግን ቤቲ ለትሁትና ለናቲ ጥሩ ሰው መስላ ስትታይ ነበረ። ያደረገችው ነገር ግን ይቅር የማይባል ነበር። ታሁን በኋላ ደግሞ አይደለም ከአለሚ ጋር ከትሁት ጋር ራሱ ከባድ ጠብ ውስጥ ነው የገባችው። ትሁት አለሜን ለማትረፍ ብዙ ነገር ስታደርግ ልጇን እስከ ማሳገት ደረጃ ደርሳ የለፋችባት የደከመችባት ስለሆነች ከዚህ በኋላ እሷ አትፋታቸውም። ናቲ ተብዬው ግን ይሄ ልጅ አይደለም። የእውነት እንዲህ አይነት ልጅ ቢቀር ያስኛል ማለት ነው። ለምን እንደሆነ አላውቅም። እዚህ ትሁት ድራማ ላይ የአባባ ልጅ እንግዲህ ካሌብ ከዚህ በፊት እንደነበረው አንጀት የሚያቃጥል ኦኔ የሌለው ነበረ። አሁን ደግሞ የአለሚ ልጅ እናቲቱ ጠንካራና ጀግና እናት ሆና ልጇ ግን ልፍስፍስና የማይረባ ነው ማለት ነው። ልክ እንደ ካሌብም ከዚህ በፊት ትሁት የሆነ ነገር አባትየውን ለማዳን
ብዙ ነገር ስትታገል፣ እሱ ግን የቲናን ተንኮልና የቲናን ሀሳብ እየተቀበለ አባቱ ለብዙ ጊዜ በቃ ብዙ ስቃይ ሲደርስባቸው ኖሯል። አሁን ደግሞ ገና ለገናው እንደዚህ ቤቲን ወዷት ነው ወይስ ምንድን ነው? የማይታወቅ ነገር ወዷታል አይባል፣ ትሁትን ደግሞ ወዳታለሁኝ እያለ ነው። በዚህ ልክ እንዴት እንዳመናትና በዚህ ልክ እንዴት እንደተታለለ አላውቅም። ልክ የካሌብ ጓደኛ ነው ናቲ ማለት ነው። እስኪ ናቲና ካሌብ የተመሳሰለባቸው በኮሜንት እንድታሳውቁኝ ይፈልጋለን። የእውነት እኔ በጣም የተናደርኩት ትሁት እንደዛ ለፍታ ደክማ እዚህ ደረጃ ድርሳት እናቱን ፏ አድርጎላት እቤት ይዟት በመምጣቱ በጣም የተናደርኩት። እኔ እቤት ይዟት ሲሄድ የእውነት ወደ ቤት ይዟት የሚመጣ አልመሰለኝም ነበረ። ግን ሆኖ ወደ ሆቴል ምናምን ወስዶ ያገናኛቸዋል የሚል እቅድና አላማ ነበር እንጂ ቤት ውስጥ ይዟት ይሄዳል የሚል አላማና እቅድ አልነበረኝም። ግን እሱ አድርጎታል። ያደረገው ነገር ግን በጣም ከባድ ሪስክ የሚያስወስድ ነገር ሆኗል። እንግዲህ እናቱን ለአደጋ አጋልጧታል። ነገር ግን ይሄ ነገር ያስተምረዋል ወይስ ደግሞ እንደዚሁ እየተዝረከረከ ነው የሚኖረው? በዚህ መዝረክረክ እናቱን አያተርፋትም፣ እናቱን ያስገድላታል። እሱ የፈራው ጊዜ ነው እንጂ ቤቲ ምንም ታደርጋታለች ብሎ አላሰበም ነበር። ይቺ ሴትዮ አብራው እየኖረች አብራው እያደረች ተንኮልን ከሱ እንደማትማር እንዴት እንዳላሰበውና እንዴት እንዳልገመተው አላውቅም። ናቲ ማለት ነው። አንዳንድ ጊዜ ድራማ ቢሆንም ግን በጣም ነገሮቹ ያናድዳሉ ማለት ነው። እንግዲህ አለሚ ወደ ራሷ የምትመለስበት ጊዜ ከዚህ ነገር አንዴና ለመጨረሻ የምትወጣበት ጊዜ ይሆናል ብዬ አስባለሁ። ይሄ የመጨረሻዋ ስቃይና ግፍ ይሆናል። የማብቂያ ያድርግላት ብዬ ነው የምለው። እንደኔ ትሁቴ በጣም ተናዳና ተበሳጭታበታለች። እንግዲህ በናቲ እንዲህ አይነት ከረፈፍና እንዲህ አይነት ድንዝዝ የሆነ እናቱን ለባዳ አሳልፎ የሚሰጥን ሰው ትሁት እንዴት እንደወደደችው እና እንዴት እንዳፈቀረችው አላውቅም። ከዚህ በፊት ካሌብን ወዳው ነበረ። ካሌብን ወዳው በሱ ፍቅር በጣም ስትጎዳ ነበር። ግን ደግሞ እሱ መጨረሻ ላይ እንኳን ምንም ፍቅር ቢይዘው ግን ቢሆንም በጣም ግልፍተኛ ነበረ። ይሄ ደግሞ ከረፈፍ ነው የባሰ የበለጠ ማለት ነው። እንዲህ አይነት ሰው እንዴት እንደምትወድ ራሱ ግራ አጋብቶኛል። ቆይ ግን ትሁት በሄደችበት ልጆቹን ዝም ብላ መውደድ እና መፍቀር ነው እንዴ? ከዚህ በፊት ካሌብን አሁን ደግሞ ናቲን እንዴ! በጣም ይደብራል። እርግጥ ትሁት ጎበዝና አስተዋይ ብትሆንም የሚያጋጥሟት እናንተ የሚሏት ለዚህ ጀግንነቱን እንደኔ ግን ትሁት ሁላቸውም ይቅርባትና ተመስገን ብቻ ይበቃታል ብዬ ነው የምለው። ምክንያቱም ተመስገን ይወዳታል፣ ጀግና ነው። እርግጥ አባባ ከዚህ በፊት አሸንፈውታል። ግን ቢሆንም ኦኔው ብቻ ይበቃል ማለት ነው። የጀግንነት ኦኔው በጣም ጀግና፣ በቃ እንደ ጀግና ነው ሲታይ ራሱ ግርማ ሞገስ አለው። እነዚህ ልፍስፍስ ካሌብ ልፍስፍስ፣ ናቲ ልፍስፍስ። እኔ እውነት በጣም የተናደርኩበት በናቲም ከዚህ በፊት በካሌብ በጣም ስናደር ነበር። አሁን ደግሞ በናቲ በጣም ስለተናደርኩኝ ስለዚህ የኔ ምርጫ ተመስገን ነውና ፍትህ ለተመስገን ልል ነው ማለት ነው። ታሁን ባለ ተመስገን ጋር መሆን ነው ያለበት። እንግዲህ አባባ ራሱ ለአለሜ የኔ ልጅ በጣም የሚያናድድና ከረፈፍ ነበረ እና ልጅሽንም ትሁቴን ከፈለጋት ይስተካከል ምናምን ብሎ ሲነግሯት ነበረ እና እሳቸው መጀመሪያውንም ፈርተውት ነበር። እሳቸው ያሉት ነገር ነው የሆነው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለአሚራ ዩቱብ አዲስ ሲሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ የነበረን ይህን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከመጣ በያላችሁበት ፈጣሪ ጠብቃችሁ ሀገራችንን ሰላም እያድርግልን፣ ወጥቶ ከመቅረት ይጠብቀን እያልኩ በዚሁ ሰናበታችኋለሁ። በሌላ ቪዲዮ ተመልሼ እስከመጣ መልካም ቆይታ ይሆንላችሁ።